ቀጣዩ የዕለተ ቅዳሜ ነው። ከዓርብ የቀጠለ ታሪክ ነው የሚሆነው። ዓርብ ከቀኑ 11 ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ከተቀበረ በኋላ ለ3 ቀን 3 ሌሊት በከርሰ መቃብር አድሯል። በማቴዎስ ወንጌል በ12ኛው ምዕራፍ ላይ የቅዱስ የነቢዩ ዮናስ በአሳ ነባሪ ሆድ ውስጥ 3 ሌሊት 3 ቀን መቆየቱ እንደ ዋቢ ተጠቅሶ ከመነበረ ዮናስ ውስጥ ተከርሰ አንበሪ ይለዋል። እንደዚያ ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስም በመቃብር ውስጥ 3 ቀን 3 ሌሊት ቆይተዋል ይለዋል እና 3 ቀን 3 ሌሊት ሲቆይ ቅዳሜ በከርሰ መቃብር የነበረበት ነው እና ቅዳም ስዑር ይባላል ስሙ። ቅዳም ስዑር ማለት የተሻረ ቅዳሜ ማለት ነው። የተሻረ ቅዳሜ የሚለውን አንዳንዶቹ ባለማወቅ በመሳሳት ትርጉም ይሰጡታል። የሥራ ቀን ነው፣ እናርስበት እንቆፍርበታለን አይነት ስሜት ይታይባቸዋል። ነገር ግን የተሻረ ቅዳሜ ማለት በቅዳሜ ከዓመት እስከ ዓመት አይጾምባትም። እንደው ልጹም ያለ ሰው እንኳን ቢጾም እስከ 7 ሰዓት ብቻ ነው ሊጾም የሚችለው። ልጹም ያለ ሰው ነው እስከዚያም እንጂ እስከ 3 ሰዓት ነው በጾሙ ወቅት ያሉ ዕለተ ቀዳሚት የምትጾመው እስከ 3 ሰዓት ምግብ ባለመብላት ነው። ከዚያ በኋላ ከጥሎላት ነው ሊጾም የሚችለው እና በዚያ ቀን ግን ይከፈላል። ምንም ምግብ መብላት አይፈቀድም። ያው የሚችሉ ሰዎች ያከፍላሉ ማለት ነው። የሚችሉ የሚባለው እውቀት ያላቸው፣ ጤና ያላቸው፣ ግንዛቤ ያላቸው ሰዎች አክፍለው ነው ቅዳሜን በሙሉ ሳይበሉ ነው የሚውሉ ማለት ነው። ከዚያ በህመም እና በተለያየ ምክንያት ቅድም እንዳልኩት በእድሜም እንዲጾሙ ያልተፈቀደላቸውን ጨምሮ አይጾሙም በዚያ ቀን። የሆነ ሆኖ ተጾማ ማታውቅ ቅዳሜ ተጾመባት፣ ሊሰገድባት ያልተፈቀደ ቅዳሜ ተሰገደባት ማለት ነው። ቅዳም ስዑር የሚለውን ትርጉም በዚህ ልክ እናያለን። በዓሉን የበለጠ ግልጽ የሚያደርገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ በገጠሪቱ የኢትዮጵያ ክፍል ካህናቱ፣ ዲያቆናቱ ቄጠማ ይዘው ቃጭል እየመቱ መስቀሉን ይዘው ዲያብሎስ ተሻረ፣ ጌታ ተመረመረ እያሉ አዋጅ ያውጃሉ። ያን የሚያደርጉበት ቀን ነው። በከተሞች ግን እንደዚህ ሲሄዱ ምዕመናኑ ያላቸውን ይሰጣሉ። ይሄን ለቤተክርስቲያን መባ ስጡልኝ እያሉ ያላቸውን፣ አንዳንዶቹ ገንዘብ ይሰጣሉ፣ አንዳንዶቹ ለቤተክርስቲያን ይሆናል ያሉትን ዕጣኑን፣ ዘቢቡን፣ ጧፉን ገዝተው ቤታቸው ካህናቱ ሄደው የምስራቹን ሲነግሯቸው የዲያብሎስን መሻር የአዳምን ነፃ መውጣት፣ አዳም ጌታ ተመረመረ ማለት አዳም ነፃ ወጣ ማለት ነው። ጌታ ያለው አዳምን ነው፣ ቀዳማዊ አዳምን ነው፣ ዳግማዊ አዳምን አይደለም። እዚህ ላይ ዲያብሎስ ታሰረ፣ አዳም ነፃ ወጣ ማለት ነው ጌታ ተመረመረ ማለት እና ያን ሲሰጡ ወስደው ለቤተክርስቲያን ገቢ ያደርጋሉ። በከተማዋ የኦርቶዶክስ ቤተክርስቲያን ባለችበት የከተማዎች አካባቢ ግን ኦርቶዶክሳውያን በሙሉ ወደ ቤተክርስቲያን ነው ጠዋት እንዲሄዱ በቀዳም ስዑር የተፈቀደውም የሚመከረውም ትእዛዙም ወርዷል። ያ የሆነበት ምክንያት አንደኛ ሁሉም ኦርቶዶክሳዊ ሄዶ ቤተክርስቲያን ተሳልሞ ወንጌል ተምሮ ስለ ዕለቱ መምጣት፣ ቄጠማውን የምስራቹን ይዞ መምጣት ስላለበት፣ በሌላ በኩል ደግሞ ጥላ ይዘው የቤተክርስቲያኒቱን ምልክት ይዘው አንዳንዶቹ ገንዘብ መሰብሰቢያም አድርገው በማይገባ መንገድ ገንዘብ መሰብሰቢያም አድርገው ስለተገኘ በከተሞቹ ይሄ እንዳይሆን ተከልክሏል ማለት ነው። በተለይ በባህር ዳር ከተማ ላይ ይሄ መመሪያ ተላልፎ ተግባራዊ ከሆነ ቆይቷል ነው ከማወቀው አንፃር ማለት ነው። በሁሉም የወረዳ ከተሞችም ይሁን በሁሉም አካባቢ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ወደ ቤተክርስቲያን ሄደው ወንጌል ተምረው የምስራቹን ሰምተው ቄጠማውን ይዘው መባቸውን ሰጥተው ቤተክርስቲያን ተሳልመው ጸሎት አድርገው ቢመጡ ይመከራል። ካህናቱ እየዞሩ ይህን ከሚናገሩ የሆነ ሆኖ ግን የምስራች ነው የኖህ እና ከእሱ ጋር ተያያዥነት ያላቸው ታሪኮች የሚታወሱበት ማለት ነው። በኖህ ጊዜ እንደሚታወቀው ማያ ከሰማይ በ7 ከመሬት በ7 ላይ በአጠቃላይ በ77 የፈላ ውሃ ቧንቧ ፈሶ ዓለምን በንፍር ውሃ የጠፋበት ወቅት ነበረ። በዚያ ጊዜ ኖህ እና ለኖህ መልካም ስራ ተባባሪ የሆኑ ቤተሰቦቹም ሌሎቹም ፍጥረታት ዛሬ የቀጠለው ትውልድ ማስቀጠያ ህይወት ነበረው። በዚህ አጋጣሚ የኖህ በረከት ከሁላችን ጋር ይሁን ምለው ትውልዱ እንዲቀጥል ኖህ ትልቅ ድርሻ ነበረው። አሻጋሪ ነበረ። ትውልዱን አሻግሮታል ኖህ። ትውልዱ የሚያሻግር ስራም ሃይማኖታዊም ቁሳዊም ስራ ሰርቷል ነው እና መርከቡ ውስጥ የነበሩ ርግብና
ሌሎቹም ስለነበሩ ርግብ ተልካ ሂዳ ቁራ መጀመሪያ ተልኮ ያላደረገውን አድርጋለች። የፈላው ውሃ መጉደል ነገሩ የዚህ ዓለም ነገር ወደ ነበረበት የመስተካከሉን ነገር የምስራች የሚገልጽ መንገድ ውሃዎች ጎለዋል፣ ልምላሜዎች ታይተዋል የሚል ቄጠማ ልምላሜ ነገር ይዛ ሄዳ ለኖህ ሰጥተው ነበረ። ዛሬም የኢትዮጵያ ኦርቶዶክስ በአምሳለ ርግብ የምስራች በመንገር ስራ ላይ የተሰማሩ የቤተክርስቲያን አገልጋዮች ቄጠማ ይዘው እየዞሩ ባህር ኃጢአት ጎሏል ብቻ ሳይሆን ጠፍቷል፣ በእግዚአብሔር ቸርነት እኛ ከኃጢአት ነፃ ሆነናል እና ደስ ይበላችሁ እያሉ የምስራች የሚናገሩበት ዕለት ነው። ዕለተ ቀዳሚት ማለት ነው። ጠቅለል ባለ መንገድ ለጥቅል ይዘት እንዲያመች ሰኞ መጀመሪያ በተናገርነው መሰረት የበለስ የተረገመችበት፣ ማክሰኞ የጥያቄ ቀን፣ ረቡዕ ምክረ አይሁድ፣ ሐሙስ ጸሎተ ሐሙስ፣ ዓርብ የስቅለት ቀን፣ ቅዳሜ ቅዳመ ስዑር ተብሎ ይጠራል ማለት ነው። እነዚህን የሚመስሉ ነገሮች አሉ በዚህ ሳምንት። እንግዲህ እነዚህን የሚቻለን በተጓዳኝም በየአውደ ምሕረቶቻችን ወንጌል እናስተምራለን። ካህናቱም ሊቃውንቱም እንድታስተምሩ ያው ስራችን ስለሆነ መልእክቴም አስተያየቴም ነው። እግዚአብሔር ከሁላችን ጋር ይሁን። እንኳን አደረሳችሁ ነው የምለው።